ታሪኩ የሚጀምረው ፖሊሶችና አንድ መርማሪ ወደ አንድ ዋሻ ሲገቡ ያሳየን ነው። መርማሪውም ቦታው የወንጀል ስፍራ መሆኑን በሚገልጽ ቢጫ ፕላስተር እንዲታሰር ካዘዘ በኋላ ከተማ ወደሚገኘው የፖሊስ ጣቢያ ያመራል። እዚያም ሚስስ ዴኒንግ የተባለችውን የከተማዋን ነርስ ያገኛታል። መርማሪውም የጠፉትን ልጆች እስካሁን ማግኘት እንዳልቻሉ በሐዘን ይነግራታል። ኮልሮክ የምትባለው ይህች ከተማ በአንድ ወቅት በማዕድን ሥራ የበለጸገች ብትሆንም ላለፉት 6 ዓመታት ግን በማዕድኑ መዘጋት ምክንያት በድህነት ተቆራምዳ ከካርታ ጭምርም ጠፍታለች። ከድህነቱ የከፋው ደግሞ ዘቶልማን ወይም ረጅሙ ሰው እየተባለ የሚጠራው ሚስጥራዊ አካል ልጆችን አንድ ባንድ እየጠለፈ መውሰዱ ነበር። በዚህ መሃልም አንዲት እናት 2 ሴት ልጆቿን ይዛ በመኪና በፍጥነት እየበረረች ወደ ሚስስ ዴኒንግ ክሊኒክ ትመጣለች። አንደኛዋ ልጅም ምጥ ይዟት ስለነበር ሚስስ ዴኒንግ ምንም እንኳን በቂ መሳሪያ ባይኖራትም ነፍሰ ጡሯ በሰላም እንድትገላገል ለማድረግ ትሞክራለች። ሕፃኑም ሲወለድ አይተነፍስም ነበር። ነገር ግን ሚስ ዴኒንግ ደጋግማ በመሞከር ሕፃኑ እንዲተነፍስና እንዲያለቅስ ታደርገዋለች። ጄኒ የተባለችው ሁለተኛዋ ልጅ ደግሞ በደረሰባት የሥነ ልቦና ጫና ምክንያት መናገር ስለማትችል በስዕል ደብተሯ ላይ ስዕሎችን ትስላለች። ሚስስ ዴኒንግ የእነዚህን ልጆች እናት ስለ ሰካራምና ጨካኝ ባሏ ብትጠይቃትም እናቲቱ ግን ሰው እንዳይሰማብኝ በማለት ወደ ሆስፒታል መሄዷን ትቃወማለች። በከተማ ውስጥ የጠፉ ልጆች ወላጆች በቴሌቪዥን እየቀረቡ ሲያለቅሱ ይታያሉ። ወሬው ሁሉ ዘቶልማን ስለሚባለው ሰው ነው። በሚቀጥለው ቀን ሚስስ ዴኒንግ በምግብ ቤት ውስጥ ከሸሪፉ ጋር ቁርስ እየበላች እያለ አንዲት እንግዳ ሴት በመስኮት በኩል ታፈጥባቸዋለች። ሰዎቹም ስለ ሴትዮዋ መጥፎ ነገር ሲናገሩ ሚስስ ዴኒንግ ወጥታ በደግነት ቡና ትጋብዛታለች። ሴትዮዋ ግን ምንም ሳትናገር ጥላት ትሄዳለች። ከሰዓት በኋላ ሚስስ ዴኒንግ ጄኒን ወንዝ ዳር አግኝታ አዲስ የስዕል ደብተር ስትሰጣት ጄኒም ዘቶልማንን እንዳየችው በስዕል ትገልጽላታለች። አንድ ምሽትም ሚስስ ዴኒንግ ከልጇና ሞግዚቷ ጋር ቤት ውስጥ ሳሉ ከሞግዚቷ ጋር መጠጥ ጠጥታ ሶፋ ላይ እንቅልፍ ይወስዳታል። በማለዳውም በሬዲዮኑ ድምጽ ስትነቃ ሞግዚቷ ታስራና ተደብድባ ታገኛታለች። በፍጥነት ወደ ልጇ ክፍል ስትሮጥ ግን አልጋው ባዶ ነበር። ወዲያውም ወደ ውጭ ስትወጣ አንድ ረጅም ሰው ልጇን ይዞ ወደ መኪናው ሲያስገባ ታያዋለች። ሚስስ ዴኒንግም ከመኪናው ጀርባ እየሮጠች በመከተል መኪናው ላይ ተንጠላጥላ እየታገለች አብራው ትሄዳለች። ሚስስ ዴኒንግም መኪናው ሲቆም ልጇን ከመኪናው ውስጥ አውጥታ ለመውሰድ ብትሞክርም ነገር ግን አንድ ትልቅ ውሻ አጥቅቶ ያቆስላታል። ረጅሙ ሰውዬም ደብድቦ ራሷን እንድትስት ያደርጋታል። በኋላ ላይ ሚስስ ዴኒንግ ስትነቃ መኪና ውስጥ ታስራ ራሷን ታገኘዋለች። ታግላ ራሷንም ነፃ ካወጣች በኋላ ረጅሙን ሰውዬ ስታጠቃው መኪናው ይገለበጣል። ልጇም ከመኪናው በሰላም ወጥቶ ወደ ጫካው ሲሮጥ ረጅሙ ሰውዬውም ይከተለዋል። ሚስስ ዴኒንግ ቆስላም ቢሆን ተከትላው በጫካ ውስጥ ትገባለች። ነገር ግን ልጇን ማግኘት አቅቷት በመንገድ ላይ ወድቃ ትገኛለች። ከተማ ውስጥ ሸሪፉ ሚስስ ዴኒንግን ወደ ምግብ ቤት ወስዶ እንድታርፍ ያደርጋታል። ነገር ግን ሚስስ ዴኒንግ የምግብ ቤቱ ባለቤት ቢሮ ውስጥ የጠፉ ልጆች ፎቶ ያለበት ነገር ታገኛለች። የከተማው ሰዎችም ሚስስ ዴኒንግ ላይ ጥርጣሬ አድሮባቸው ሊይዟት ሲሞክሩ እሷ ግን አምልጣ ወደ አንድ ሕንጻ ውስጥ ትገባለች። እዚያ ሕንጻ ውስጥም ልጇን ታገኘዋለች። ነገር ግን ልጇ እሷን አይቶ ይሸሻታል። በዚህ ጊዜም ያ ረጅም ሰው የተባለው አካል መጥቶ ይደበድባታል። ነገር ግን ያ ረጅም ሰው በእውነቱ ሰው ሳይሆን የለበሰችው ያቺ በምግብ ቤቱ መስኮት በኩል ስታፈጥባቸው የነበረችው ሴት መሆኑን ትረዳለች። ሚስስ ዴኒንግም ታስራ ስትነቃ ሴትዮዋ ታወራታለች። የሚገርመው ነገር ሚስስ ዴኒንግ ልጄ ነው ብላ የምታሳድገው ሕፃን በእውነቱ የዚህ ሴትዮ የጠፋ ልጅ ነበር። ሚስስ ዴኒንግም ልጆቹን የምትጠልፈው እሷ መሆኗ ይጋለጣል። የከተማው ሰዎችም መጥተው ሌሎች ልጆች የት እንዳሉ ሲጠይቋት እሷ ግን ለማንም አልናገርም ትላለች። ጄኒ ግን ይህንን ሁሉ ትከታተል ነበር። ጄኒ ሚስስ ዴኒንግ እኔንም ለዛ ረጅሙ ሰው ስጭኝና ከዚያ አስከፊ ሕይወት አውጪኝ ስትል በጽሑፍ ትጠይቃታለች። በመጨረሻም ፖሊሶች ሚስስ ዴኒንግን ይዟታል። እሷም ልጆቹን ገድያቸዋለሁ ብላ ትናገራለች። ነገር ግን እውነቱ ሌላ ነበር። ሚስስ ዴኒንግ ልጆቹን ገላቸው ሳይሆን በድህነትና በጭካኔ ከሚሰቃዩ ቤተሰቦች ነጥቃ የተሻለ ሕይወትና ፍቅር ሊሰጧቸው ለሚችሉ ባለሀብት ቤተሰቦች በድብቅ ትሰጥ ነበር። ያ ዘቶልማን የተባለው ደግሞ የሞተ የተባለው የዴኒንግ ባል ነበር። እሱ ልጆቹን በዋሻው በኩል አሳልፎ ከተማ ለሚገኙ ቤተሰቦች ያደርሳል። ፊልሙ ሲያልቅ ጄኒ በአንድ ትልቅ ከተማ ውስጥ በጣም በሚያምር ቤት ውስጥ አዲስ ሕይወት ስትጀምር ይታያል። ጄኒ አሁን መናገር ትችላለች፣ ትምህርት ቤትም ትሄዳለች። ጄኒ በሐሳቧ እንዲህ ትላለች፣ 3 እናቶች ነበሩኝ። የወለደችኝ እናቴ፣ ነፃ ያወጣችኝ ሚስስ ዴኒንግና አሁን ሁሉንም ነገር የሰጠችኝ አዲሷ እናቴ።
ጄኒም በፓርኩ ስትራመድ ሚስስ ዴኒንግ ልጄ ነው ስትለው የነበረውን ሕፃን ከአዲስ ቤተሰቡ ጋር በደስታ እየተጫወተ እያየች እያሳየን ፊልሙ ታሪኩ እዚህ ጋር ይቋጫል።